በእርሱ ቁስል እኛ ተፈወስን። ጲላጦስም የካህናት አለቆችና መኳንንትን ሕዝቡንም በአንድነት ጠርቶ እንዲህ አላቸው፣ ሕዝቡን ያጣምማል ብላችሁ ይህንን ሰው ወደ እኔ አመጣችሁት። እነሆም በፊታችሁ መርምሬ ከምትከሱበት ነገር አንድ በደልስ እንኳን በዚህ ሰው አላገኘሁበትም። ሄሮድስም ደግሞ ምንም አላገኘሁበትም፣ ወደ እኛ መልሶታልና እነሆም ለሞት የሚያደርሰው ምንም አላደረገም። እንግዲያስ ቀጥቼ እፈታዋለሁ አላቸው። ጲላጦስ የጌታችንን ንጹሕ መሆን ካወቀ በኋላ ቀጥቼ እፈታዋለሁ አለ። ንጹሕ በመሆኑ ምክንያት የተቀጣ ከጌታችን በቀር ማን አለ? ጲላጦስ አይሁድን ደስ ለማሰኘት ስለፈለገ ያን ሁሉ ጥያቄና መልስ ሕጋዊውን የፍርድ ሂደት ማስፈጸም ትቶ በንጹሕ ጌታ ላይ ግርፋት እንዲወርድበት ፈረደ። ነቢዩ ኢሳይያስ በውርደቱ ፍርዱ ተወገደ ብሎ እንደተናገረው ትንቢት ጲላጦስ በእርጋታ ጀምሮ የነበረውን ሕጋዊ የምርመራና የፍርድ ሂደት አሽቀንጥሮ ጥሎ አስወግዶ ከሕግ ውጪ በዚያች ቀን በአይሁድ እጅ የተዋረደውን ጌታ ያለ ፍትሕ እንዲገረፍ ወሰነበት። ጲላጦስ ኢየሱስን ይዞ ገረፈው። የጲላጦስ ሐሳብ በመስቀሉ ፈንታ ግርፋት ቢገረፍ ሕይወቱን ካዳንኩለት ቢቆስል ምንም አይደለም የሚል ነበር። አይሁድም የግርፋቱን ጽናት አይተው ይሙት ማለታቸው እንደሚቀር ተስፋ አድርጎ ነበር። በዚህ ምክንያት ከትናንት ምሽት ጀምሮ ታስሮ ሲንገላታ ያመሸውን በሐናና ቀያፋ ግቢ ውስጥ ሲደበደብና በጡጫ ሲመታ ያደረውን ጌታ በምህረት የሎሾቹ የሮም ወታደሮች እጅ እንዲገረፍ አሳልፎ ሰጠው። የሮማውያን ግርፋት እንደ አይሁድ ግርፋት በጅራፍ ብቻ አይደለም። የቤተ ክርስቲያን ታሪክ ጸሐፊው አውሳቢዮስ ዘቂሳርያ እንደገለጠው ጅራፉ በቆዳ ከተሰራ በኋላ በላዩ ላይ ስለታማ የሆኑ የብረት ኳሶች ሾለው የተሰሩ የአጥንት ሰብርባሪዎች ይደረጉበታል። በዚህ አሰቃቂ የግርፋት መሳሪያ በጨካኞቹ ወታደሮች እጅ ወድቀው ስቃዩን መቋቋም ተስኗቸው የመሞቱ ብዙዎች ናቸው። ስቃዩን መቋቋም ተስኗቸው የሞቱ እጅግ ብዙ ናቸው። በጅራፉ ላይ የተሰሩ የብረት ኳሶች የአጥንት ስብርባሪዎች የሚገረፈው ሰውነት ላይ ሲያርፉ ስጋውን እየነጩ የሚነሱ ስለሆኑ ጅራፉ በሰውነት ላይ ማረፉ ብቻ ሳይሆን ከሰውነት ላይ የሚነሳበትም ቅጽበት እጅግ ለመግለጽ የሚከብድ ስቃይ የሚያደርስ ነው። የግርፋቱ መጠን በጨመረ ቁጥር የደም ስሮች የአጥንቶች እስከሚታዩ ድረስ የሚጎዳ የጎን አጥንቶች መሰባበር፣ ከፍተኛ የሆነ ውጫዊና ውስጣዊ የደም መፍሰስ፣ የሳንባ መጎዳት የሚያስከትል አሰቃቂ ሂደት ነበር። በዚያች ቀን ጌታችንን ለመግረፍ የተመደቡት ወታደሮች እስራኤልን በብርሃን አምድ በሌሊት የመራቸውን አምላክ፣ ሙሴንና አሮንን በደመና አምድ ያነጋገረችውን አምላክ በድንጋይ አምድ ላይ ለመግረፍ እርቃኑን አሰሩት። የካህናት አለቆችን ደስ ለማሰኘት ሲሉ በሙሉ ኃይላቸው በታላቅ ጭካኔ እጅ ብዙ ግርፋትን አዘነቡበት። አንድ ገጣሚ እንዳለው በሙሴ አድሮ የፈጣሪን ክብር ለማየት የለመነው የሰው ልጅ ፈጣሪ በጊዜው ጀርባዬን ታያለህ ብሎ የገባለትን ቃል ቢፈጽምለትና ጀርባውን ቢያሳየው ግርፋትን አዘነበበት። በእርግጥም ቅዱስ ያዕቆብ ዘስሩግ
ከጲላጦስ ግርፋትን ይቀበልበት ዘንድ ጀርባን ፈጠረ እንዳለው አምላክ ሰው የሆነውና ጀርባን ለራሱ ያዘጋጀው ስለ ሁላችን ኃጢአት ግርፋትን ሊቀበልበት ነበር ብሏል። የሮማውያን ግርፋት ቅዱስ ጳውሎስ እንደተገረፈው እንደ አይሁድ ግርፋት መጠን ተወስኖ አንድ ሲጎድል 40 ግርፋት 5 ጊዜ ግረፉኝ እያለ የተገረፈው ሰው በሕይወት ተገርፎ እያስታወሰ የሚናገረው አይነት ግርፋት አይደለም። ቤተ ክርስቲያናችን የጌታችን ግርፋት 6666 ጊዜ እንደሆነ ስታስተምር 5000 ነው 4000 ነው የሚሉም አሉ። ይህን አሰቃቂ ግርፋት በሺህ ለመቁጠር ጊዜ መግረፉን ግን በሺህ ለሚቆጠር ጊዜ መገረፉን ግን ሁሉም ሊቃውንትና የታሪክ ሰዎች ተስማምተውበታል። ጌታችን እጅግ መገረፉን የሚያሳየን መስቀሉን ባሸከሙት ጊዜ በየስፍራው እስኪወድቅ ድረስ አቅም ማጣቱ ነው። የጌታን ግርፋቱንስ መቁጠር ቢቻልም እንኳን ስቃዩን ግን እንዴት ልንቆጥረው እንችላለን? ቤተ ክርስቲያናችን ከስጋው አልፎ አጥንቶቹ እስኪታዩ ድረስ ስለተገረፈው አምላክ በዕለተ ዓርብ የምታስበውና የምታዜመው ራሱ ክርስቶስ አስቀድሞ በነቢዩ ዳዊት አድሮ ስለ ሕማሙ የተናገረው የትንቢት ቃል የስቃዩ መጠን ጥቂትም ቢሆን ለማሰብ ያግዘናል። እንደ ውሃ ፈሰስኩ፣ አጥንቶቼም ሁሉ ተለያዩ፣ ልቤ እንደ ሰም ሆነ፣ በአንጀቴ መካከል ቀለጠ። አጥንቶቼ ሁሉ ተቆጠሩ፣ እነርሱም አዩኝ ተመለከቱኝም፣ አጥንቶቼ ተነዋወጡ በማለት ቅዱስ ዳዊት በመዝሙሩ መዝሙር 22 ላይ እንደተናገረው ማለት ነው። ቅዳሴያችን እንዲህ ይላል። የወልድን መከራውን የሚናገር ምን አይነት አፍ ነው? ምን አይነት ከንፈር ነው? ምን አይነት አንደበት ነው? የፍቅር ጌታ ሕማማቱ በተነገረ ጊዜ ልብ ይለያል፣ ሕሊናም ይመታል፣ ነፍስም ትንቀጠቀጣለች፣ ሥጋም ይደክማል። በእውነትም የጌታችንን ስቃይ ለመግለጽ ምን አይነት ቋንቋ፣ ምንም አይነት ቅኔ አቅም አይኖረውም። ቅዱስ ኤፍሬም በክርስቶስ የተወደዳችሁ ሆይ ኑ ወዲህ ቅረቡ፣ በዚህ ዕለት በዳዊት ከተማ የሆነውን አብረን እንይ። በተስፋው ቃል ሲጠበቁ የነበሩ የተመረጡት የአብርሃም ዘሮች ዛሬ ምን እንዳደረጉ እንመልከት። ጌታ ሆይ ረዥሙን ስቃይህ ማን ሊገልጸው ይችላል? ይለናል። ይህ ሁሉ የሆነው ስለ ኃጢአታችን በትር ኦሪት የሚገርፍ ሰው ይህ ሁሉ የሆነው ስለ ኃጢአታችን ነበር። ኦሪት የሚገርፍ ሰው ግርፋቱን ቁጥር እንደ ኃጢአቱ መጠን ይሁን ትላለች። ጌታችን ማንም ስለ ኃጢአቱ ሊወቀስ የማይችል ንጹሕ ቢሆን እግዚአብሔር የሁላችንን በደል በእርሱ ላይ አኖረ ስለተባለ ግርፋቱም በተሸከመው የኛ ኃጢአት መጠን ሆነ። እርሱ ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችንንም ተግሳጽ በእርሱ ላይ ነበረ። በአጋንንት እጅ ልትገረፍ የጸጋ ልብሷን አውልቃ እርቋኗን በሲኦል የወደቀች ነፍሳችንን ነፃ ያወጣት ዘንድ እርሱ በጨካኝ ወታደሮች እጅ እርቃኑን ተገረፈ። እኛን ከሚገባን ግርፋት ያድነን ዘንድ ኢየሱስ የማይገባውን ግርፋት ተገረፈ። የተገረፈባቸውም አለንጋና ገመድ በደም ታለሉ፣ ተነከሩ። ከግርፋቱም ጽናት የተነሳ ሥጋው ሁሉ አለቀ።
ሐዋርያው ጴጥሮስ በመገረፉ ቁስል ተፈወሳችሁ በማለት እንደተናገረ በእርሱ ቁስል እኛ ተፈወስን። ተወዳጆች ሆይ በዋጋ መገዛታችንን እያሰብን አካላችን፣ ሰውነታችን ዋጋ የተከፈለበት ቅዱስ የሆነው አምላክ በደሙ ስለቀደሰው በኃጢአት በዝሙት ርኩሰት እንዳናረክሰው አርክሰንም ዋጋ የከፈለልንን ጌታ እንዳናሳዘን እርሱ እንዲጠብቀን ፈቃዱ ይሁንልን።